በጣም የሚገርመው እመቤቴ ትሰማኛለች ታደነኛለች ብለህ የምትለው ዮሐንስ ወደ ቤቱ ወስዷት ለአገልግሎት ወደ ሮም ሄዶ ከዛ ሲመለስ በስብከተ ወንጌል ተሰብኮ ሲመለስ እናቱ መኝታ ቤት ነው ትቷት ሄደው ይላል። ድርሳነ ኡራኤል ዘወርሃ የካቲት ምን ሆናለች ተብሎ ቢባል ታሪኩን እንዲላንበበው ዮሐንስን እንኳን ዛፍ ለፊት ሆና ካላየችው አንተ ታየኛለች ትሰማኛለች ብለህ አቧራ የምታጨስ ትውልድ ማለት ነው። የሚያይና የሚሰማን ጌታ እነግርሃለሁ እንደዚህ ይሄንማ አነባዋለሁ ይሄንን ባላነብ በደለኛ ነው የምሆነው። አቶ ጫቡዴ ኦኬ ምንድነው ጥፋታችን? ድርሳነ ኡራኤል ሺ985 ዓመተ ምህረት በተስፋ ገብረ ስላሴ ማተሚያ ቤት ራሷ ቤተክርስቲያኒቱ የምትጠቀምበት ዘወርሃ ኅዳር እንዲነበባል። አንተ ማርያም እመቤቴ ትሰማኛለች ብለህ የምትለው ማለት ነው። ሁለተኛው ታምር ላይ ነው። ሁለተኛው ክፍል ላይ ማለት ነው። ክፍሉ ሰፊ ነው። እናንተ ከፈለጋችሁ አንብቡት። እንደዚህ ይላል። ዳግመኛ እመቤታችን ይላል በግብጽና በኢትዮጵያ በስደቷ ጊዜ የደረሰባት ችግርና እንዲሁም ለኛ ለነፍሳችን ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክት ተልኳቸውን ክብርና ገናነት የሚያስረዳ ነው ይላል። ኦኬ የትኛው ቃል ኪዳን? ለምን ለነፍሳችን እና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን ለማን ነው የሰጠው? ይሄንን ቃል ኪዳን ለማርያም ነው ብለህ የምትለኝ በጣም ስቅባለሁ። እግዚአብሔር ለማንም ሰው ከማርያም ጀምሮ ሰው ለተባለ ነቢያት ለተባሉ ሐዋርያት ለተባሉ ለነፍሳችንና ለስጋችን መዳኛ የሰጠው ቃል ኪዳን የለም። እግዚአብሔር አንድ ኪዳንን የገባው ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል አለ በኤርምያስ መጽሐፍ ምዕራፍ 31 ላይ። ያ ኪዳን አሕዛብን ሁሉ የሚያጠቃልል ነው። አረብ የለ፣ እስላም የለ፣ ኦርቶዶክስ የለ፣ ቡዳ የለ፣ ሂንዱዝም የለ፣ ማንን አንድ ቃል ኪዳን ነው የገባው ጌታ። በየስርቻው የሚማማልበት አንዳችም ነገር የለም ጌታዬ። ኦኬ ምስጋና በገንዘቡ በሚሆን በእግዚአብሔር ፍቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብሁት ይላል። እኛም አንብበነዋል። ንባቡ ጌታችን መከራ ከተሰቀለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ ጨረሱት ይላል። ያንን መጽሐፍ ማለት ባሮክ የሰጠው መጽሐፍ እዚህ ጋር ባሮክ ነው የሚባለው። ኦኬ ያው ባሮክ ይባላል። ኦኬ የዚህ መጽሐፍ ታሪኩ ይህ ነውና ይላል። ኦኬ ዋናው ፍሬ ሐሳቡ እዚህ ጋር ነው። ወንድሞች ሆይ እንግዲህ በዚሁ መጽሐፍት ውስጥ ስለ መላእክት አለቃ ስለ ቅዱስ ኡራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ ይላል። ወንጌላዊ ዮሐንስ ሐዋርያው ማለቱ ነው። አዎ የቱ ጋር ነው ዮሐንስ ስለ ኡራኤል የሚባል መልአክ የጻፈው? በወንጌሉ ላይ 21 ምዕራፍ ባለው ወይ 3 መልእክታት ወይስ በራእዩ? አንድ የለም። አንድ አታመጡ። ተረታም ትውልድ ሁሉ አንድ አታመጣም። ኡራኤል የሚባል መልአክ ስሙን ጠርቶ ዮሐንስ ወንጌላዊ የዘብዴዎስ ልጅ አባታችን ነው እሱ የተናገረው አንድም ቦታ የለም። አንድም አድምጡኝ ይላል። ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ አድምጡኝ። ስለማ ስለ ኡራኤል። እሺ ምን ብሎ ተናገረ ዮሐንስ? እስቲ እኔ ዮሐንስ ከሮሙ ንጉሥ ከአርቃዲዮስ ዘንድ ሆኜ የአምላክን ወንጌል እያስተማሩ ሳለሁ መላእክት መጥተው ከሮም ንጉሥ ከአርቃዲዮስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና ከዚያም ትተውኝ ሄዱ ይላል። እንዲህ አይነት በደመና ነጠቁኝ፣ መላእክት መጥተው ነጠቁኝ ብሎ ሲል ዮሐንስ እኛ አልሰማንም፣ አላየንም። ከወንጌሉ የለ፣ ከራእዩ የለ፣ ከመልእክታቱ የለ። ኦኬ ከዚህም በኋላ ወደ እናቴ ሀገር ወደ ናዝሬት ደረሱ ይላል ዮሐንስ። እዛ ገሊላ ነበርና ይኖር የነበር የገሊላ ሰዎች ናቸው። ልክ ነው። ደረሱና የጌታዬን የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዚያ ትቻት ነበርና ወደ ገሊላ ወረዱ ይላል። እሺ እመቤታችንም
ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠኋት ሰገድሁላት ይላል። በፍጹም አላደረገውም፣ አያደርግም። የተጻፈ የለም። አላደረገውም። ማርያምን ፍጡር ናት፣ ዮሐንስን ፍጡር ነው። ፍጡር ለፍጡር አይሰጋገድም። ሁለቱም ደግሞ አይሁዳውያን ናቸው። ስግደት ለማን እንደሆነ ያውቃሉ። አታምታታም ብራዘር፣ ያውቃሉ። ዮሐንስም ለማርያም አይሰግድም፣ ማርያምም ለዮሐንስም አልሰገደችለትም። ገብርኤል ለማርያምም አልሰገደላትም፣ ማርያምም ለመልአኩ ለገብርኤል አልሰገደችለትም። ግልጽ እኮ ነው አማርኛው፣ ግልጽ ነው አማርኛው። መሰጋገድ የሚባል የለም። ገብርኤልም ባሪያ ነው፣ ማርያምም ባሪያ ናት። ሁለቱም ይሰመርልኝ። ባሪያ ለባሪያ የተሰጋገደበት የመጽሐፍ ቅዱስ ክፍል የለም። ካለም ትክክል አይደለም። ያደረጉ ሰዎች እንኳን ቆርኔሌዎስ በጴጥሮስ ሲሰግድ እንኳን ጴጥሮስ አስነስቶ እኔ እንዳንተ ሰው ነኝ እና ተነሳ በያገኘህበት አታፈንድድ አይነት ነገር ነው። ግልጽ ነው። ሰገድሁላት። ቀሲስ እንዴት ነበረ እሱ ቃል በከመሰገድ አይ ቲንክ መልክዓ ስዕል ላይ ነው እንዲህ የሚል ቃል አለ። ለዮሐንስ ነው እሱ። ዮሐንስ ለልጅሽ ነው። በከመሰገደ ዮሐንስ ለወልድኪ የዘካርያስ ልጅ ነው መጥምቁን በማህፀን ውስጥ ሆኖ ሰገደ ብሎ የሚለው። ኦኬ ሰገድሁላት። እርሷ ግን ከእናቴ መኝታ ቤት ክፍል ተቀምጣ ይላል ማርያም። ምክንያቱም በዮሐንስ 19 መሰረት የዮሐንስ ወንጌላዊው ማርያምን ወደ እናቱ ቤት ወስዷታል፣ ወደ ራሱ ቤት ወስዷታል። እሺ እናቱ ቤት ትቷት ነበር ሄደው ማለት ነው። ዮሐንስ ወደ ወንጌል ወደ ሮም ሲሄድ እሷን ትቷት ነው ሄደው ከእናቱ ጋር። እርሷ ግን ከእናቴ ቤት መኝታ ቤት ክፍል ተቀምጣ ሳለች ማርያም አልሞተችም። ልብ በሉ አለች። አንዲትም ነገር ወይንም አንዲትም ቃል እንኳን አልመለሰችልኝም። ሰላምታ እየሰጣት ዝም ጭጭ፣ እየሰገደላት ዝም ጭጭ። ማርያም ሰላምታ እየሰጣት ዮሐንስ ሰላምታ እየሰጠው ለሰላምታውም እግዚአብሔርም ይመስገን አላለችው። ለስግደቱም ይገባኛል አይገባኝም፣ እንደዚህ ማድረግ እንደዚህ ማታደርግም አላለችው። ዝም ጭጭ። እናቱ መኝታ ቤት እኔም ዝም ስላለችኝ ይላል ዮሐንስ መሬቷ ጠበበችኝ ይላል። እቺን አማርኛ ያቃታል እንደ ዮሐንስ መሬቷ ጠበበችኝ ምናምን ነገር ይላሉ እንደ አይሁዳውያን። እኔ እኮ አማርኛም ያወሩ ነው ይመስለኝ በአጻጻፋቸው ደረጃ ሲያወሩ። እሺ ከቶም ምናምን ነገር ብለው የሚሏት ቃላለች። ቸራላችሁ ምናምን ነገር ይላቸዋል ጌታችን ይመጣና እናንተ የእግዚአብሔር ወዳጆች ቸራላችሁን። እቺ ንግግር የማናት ወይ ቸራላችሁ? ጴጥሮስ አማርኛ ነበር እንደሚያወራው። በጎ ሰንብታችኋል ሳይል አይቀርም። ቀሲስዬ ታስታውሳለህ? በየገድሉ እንደዚህ እኮ ጻፈው ጌታ ምስክሬ። ቸራላችሁ ታምረ ማርያም ላይ ማለት ነው። ደግ ሰነበታችሁ እንዴ እያለ ማለት ነው እንዴ። ኧረ ተው ወንድሞቼ እናቶቼ ተው። እሺ መሬቷ ጠበበችኝና ተጨንቄ ይላል ዮሐንስ ነው የተጨነቀው። ዮሐንስ ነው መሬት የጠበበው። ምክንያቱም ማርያም ሰላምታ እየሰጣት አልመለሰችለትም፣ እየሰገደላትም አልመለሰችለትም። አንድ ቃል እንኳን አልመለሰችልኝም ይላል። ይሰመርበት ይሄ ቃል። አንድ ቃል እንኳን አልመለሰችልኝም። ስለ ዝምታዋ ነገር ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቀው 40 ቀን ሙሉ ተዘጋግተው እናቱ ቤት አግኝቷት እየሰገደላት አክሮባትን ቢገለበጥ ልትመልስለት አልቻለችም። ስግደት አይደለም ከዛ ያለፈ እንደ ታሪኩ ማለት ነው። የሰላምም እያላት ዝም ጭጭ፣ እያየ እንዳላየ እየሰማ እንዳልሰማ ሆነ ማለት ነው። አሁን ጉዳዩ እዚህ ጋር ነው የሚመጣው እና እየጠርቆይቼ አምላኬንና ጌታዬን የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ ይላል። እንዴ እዛው ጠይቃት እንጂ ምን መጸለይ ነው እንዴ? ማርያም ዘጋችኝ። በሰግድም ይገባኛልም አይገባኝም ብላ አትልም። በለምናትም አትመልስም።
ጨነቀኝ መሬት ጠበበኝ የእናትህ ነገር እንዴት ነው ለምንድነው ዝም ያለችኝ ብዬ እንዲገልጥልኝ ልጇን ለመንሁት እያለን ነው ከዛስ ጸሎትን የሚሰማ ጌታ ሰማው አይነት ነገር በዚያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለት ሚካኤል ገብርኤል ሩፋኤልና ሱሪያል የሚባሉ ኡራኤልን ላካቸው ወስደውም ማን ወደርሷም ቀርበው ሰገዱላትና በፍጹም ነውር ነው ያደረጉት እውነት ነውር ነው ያደረጉት አልኩ ሰግደው አልሰገዱም ሲጀምር በእውነት አድርገው ቢሆን ሚካኤልም ነውር ነው ያደረገው መልአኩ ነው የምናገረው አሁን ቅዱስ ሚካኤል መልአኩ እንዲያድርገው ቢሆን ነውር ነው ያደረገው ቅዱስ ገብርኤልም ነውር ነው ያደረገው ምክንያቱም በመጀመሪያው መምጣት ሲያበስራት ያልሰገደላት አሁን እዚህ አክሮባት አይገለበጥም ዳሪያስ ተረታም ትውልድ አላደረጉም ቢያደርጉም ነውር ነው ያደረጉት እነዚህ መላእክት እዚህ የተባሉት ለምን ገብርኤልም ባሪያ ነው እሷም ባሪያ ናት ባሪያ ለባሪያ በወጣቶቹ ንግግር አይነፋም አይመስልሽም እህትዬ እንዲህ አይነት ቀልድ አቁሙ እነሱ ለማን እንደሚሰገድ ያውቃሉ ለማን እንደሚዘመር ያውቃሉ ሲዘምሩ ገብርኤል ከሱ ጋር አብሮ ያሉ መላእክት ሁሉ ጉባኤ ጠርቶ ይዞ መጥቶ የሰማይ ሰራዊት ከመላእክቱ ጋር ነበሩ ይላል ሲዘምሩ ግን ክብር ለእናቱና ለልጁ እያሉ አይደለም የዘመሩት ዘምረዋል በቤተልሔም ነጠለው ለተወለደው ለአይሁድ ንጉስ ብቻ ነጠለው አይገርምም ቆይ ለእናቷስ ሲል ለእናትየዋም ትንሽ እንደው ለሞራሯ እንጠብቅላት ብሎ የሚባል ነገር የለም አይገባትምና ምን ዝማሬ እችን ያክል ዶት አይገባትም ለማርያም አይገባትም ወነቴ ነው የምላችሁ አይገባትም ስድብ ሊመስል ይችላል አይገባትም ዝማሬና ምስጋና የተገባውና የሚገባው የሰማይ የምድር ፈጣሪ ልዑል እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ብቻና ብቻ ነው ስግደትስ አይገባ መላእክት መጣው ነበር በዛ አልሰገዱም ለማርያም ሰገዱላት ብሎ የሚል የለም ሰባ ሰገል ከሩቅ ምስራቅ አገር መጣው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው እንደሚያማትቡት አማትበው ከሰገዱ ለሱ ነው የሰገዱት መጽሐፉ ብሎ የሚለው ለእናትየዋም ሰገዱላት ለሱም ሰገዱለት ብሎ የሚል የለም ስጦታ ይዘው መጣው ወርቅ ዕጣን ከርቤውን ለሱ አቀረቡለት ይላል አቀረቡላቸው አቀረቡላት አይልም አቀረቡለት እጅ መንሻው ወርቅ ዕጣን ከርቤ ለሱ እንጂ ለሱ አይደለም የመጣው ለምን ስለማይገባት እሺ ሰገዱ እመቤታችን ሆይ አሏት ከዛ ታሪካው ነው የሚያጣው የልጅሽ ወዳጅ የሆነ ማን የልጅሽ ወዳጅ ወንጌላዊ ዮሐንስን ስለምን ዝም አልሽው 40 ቀን ሙሉ ተዘጋግተው መላእክት ናቸው ከሰማይ መጣው የሚነግሯት አታነጋግሪው ምን መልስ ስለምን አትመልሽለትም አሏት እነዚህ መላእክት መጣው ከሰማይ ዮሐንስ ጸለየ የመዘጋጋታቸው ጉዳይ እግዚአብሔር ዘንድ ወደ ጌታ ጸለየ ጌታም መላእክቱን ላከና ለምን ደሞ አትመልሽለት የልጅሽ ወዳጅ የሆነውን አንድ መኝታ እናቱ መኝታ ቤት ሆና ወደሷ ሰላም ሲላትም ሲሰግድላትም ካልመለሰችለት አንተ አሁን አሜሪካና ካናዳ አውሮፓ አውስትራሊያ በባህር ደሴቶች በአፍሪካ በመካከለኛው ምስራቅ ተቀምጠ እመቤቴ ተሰማኛለች ብለህ የምትለው ሂሳቡን ታመጣዋለህ ማለት ነው ሞታ እሷ በእግዚአብሔር ገነት ነው ያለችው ሳትሞት በአካለ ስጋ እንኳን እያለች ዮሐንስን እኮ እናቱ ቤት ሆና አልተደማመጡም አልሰማችሁም አላየችውም ጉዳዩ ምንድነው እንጨርሰዋለን አትመልሽለትም ምን አሏት ስለምን አትመልሽለትም አሏት ዘወራሃ ህዳር ድርሳነ ኡራኤል ይሄን ስላሳየን ነው አይደል ይታሰሩ ምናምን ብለህ ብትለው ቀልደኛ ትውልድ እሺ እዛ እመቤታችንም ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እኖ ከፊትሽ ቆሞ ይገኝልምን አሏት ፊትሽ ቆሞዋል አሏት እርሷም ማርያም
ግሩም የሆነ የሲኦልን ጨለማ አይቼ ሲጀምር የሲኦል ጨለማ ግሩም ይባላል እንዴ? ግሩም እኮ ማለት የሚደነቅ ማለት ነው። ጨለማን ታደንቃለች እንዴ ማርያም? ግሩም ነው እግዚአብሔር ስራህን ግሩም ነው በሉት እንደተባለ እኮ ማለት ድንቅ ነው ማለት ነው። ስራህ የተመሰገነ ነው፣ ድንቅ ነው። ግሩም ነው ማለት ድንቅ ነው፣ የተመሰገነ ነው ማለት ነው። እና ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይንም ከመደነቅ በጨለማ ነው የምትደነቀው ማርያም። ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ ያላየሁትም አለችው። በሉ ወደ ቤታችሁ ሂዱ አሁን በቃ። ሁለተኛ እመቤቴ ታየኛለች ትሰማኛለች ብለሽ መተሽ እኔ ላይ አትለፋለፊ እመትዬ። ጨለማ አይታ ደንግጣ ፈርታ ዮሐንስን ያለ ዛሬ ማላይ እፍል ለፊቷ 40 ቀን ሆኖ እናቷ ቤት በእናቱ ቤት ትቷት እናቱ ቤት ትቷት ሄዶ እንዴ እፊቷ ቆሞ ሲሰግድላት እማታየው ሰላም ሲላት እማትመልስላት ሱባኤ ገብቶ ጸልዮ ጌታ 4 መላእክት ልኮ መጥተው ነግረዋት ከዛ ብላለች። እሷም ግሩም የሆነ የሲኦል ጨለማን አይቼ ከመፍራት ወይም ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ አለች። ዮሐንስን ካላስታወሰች አንተን አታስታውስህም። እውነቴን ነው የምነግርህ። አቃጠልከን አንተ ሰውዬ ምናምን ብለህ ትለኛለህ። በውስጥ መስመር ትመጣና በቃ ንደድና ይሄ ተረት ከተቃጠለ በኋላ ንጹህን የእግዚአብሔርን ቃል እነግርሃለሁ ማለት ነው። ኦኬ ያለ ዛሬም አላየሁትም አለች። እሺ ታዲያ አንተ ዮሐንስ እናቱ ቤት እንኳን ትቷት ሄዶ ከስብከተ ወንጌል ሲመለስ ያን ሁሉ ሰገደላት፣ ሰላም አላት፣ ስግደቱንም አላየችም፣ ሰላምታውንም አልተቀበለችም እያለ መጽሐፍ እየነገረህ አንተ አሁን ሞታ የጌታችን እናት ሞታለች። ነፍሷ በእግዚአብሔር ገነት ነው ያለው፣ ሲኦል አይደለም። በእርግጠኝነት የምነግራችሁ ያመነች ስለሆነች ማለት ነው። በጌታችን በኢየሱስ ክርስቶስ ስላመነች ነው ባይዘው። እውነቱን የምነግርህ ይሄ ነው። ሳታምን እናት ስለሆነች ብቻ የገባችበት መንግስት የለም። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ይሄ ንግግር ማርያም በእናትነቷ ምክንያት አይደለም ገነት የገባችው። እናት ስለሆነች አይደለም ገነት የገባችው፣ ስላመነች እንጂ። ኦርቶዶክሳውያን ጋር በጣም የምትጣላ ትምህርት ስለ ማመን እምነት፣ ይሄ ቀዳሚ አይደለም። በመጽሐፍ ዓለም ግን ስለ አባቶችም የተመሰከረላቸው በእምነት ነው። በእምነት ጸደቁ፣ በእምነት ድል ነሱ፣ በእምነት የተሰጣቸውን የተስፋ ቃል ወራሽ ሆኑ። በእምነት ለነሱ የተነገረላቸው ለና አብርሃምና ሌሎች አባቶች የተነገረላቸው በእምነት ነው። ይሄንን ቃል ሲናገር ሮሜ መልእክት ላይ ቅዱስ ጳውሎስ ሲናገር ምን ይላል? ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለኛም ነው እንጂ ይላል። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛም ይቆጠርልን ዘንድ አለው ይላል። እንደነኛ አይነት መጽሐፍቶች ራሷ ማርያም እንደማትሰማ እንደማትለማ ይነግሩሃል። እውነታቸው እኮ ነው። እነዚህ መጽሐፍቶች ላይ አንዳንዱ የተገኘው እንደዚህ አይነት ነገር ማርያም አታይም አትሰማም ይላል። ይኸው ድርሳነ ዑራኤል ዘወራ ሀዳር። ይህንኑ መጽሐፍ ነው አንተ ጸሎት የምታደርሰው ጠዋት ትነሳ ነው ማለት ነው። እኔ ወይ ትዝታ ወይ ሌሎች ወንድሞች ሲነግሩ ግን ደማችሁ ይፈላል። ቦርደር ዝጉ፣ እንዳይወጡ እንዳይገቡ እንዳይሉ ከሰሱ ተካሰሱ። መጽሐፍቶችን አረምበል የራስህን አባቶች ነው ያሳየናቸው። መጽሐፍቶቻችን ጥራት ይጎላቸዋል እስኪሉ ድረስ ጌታ እግዚአብሔር በእኔም በወንድሞቼም በኩል እዚህ ባለንም ሁሉ በኩል አስብሏቸዋል። ጥራት ይጎላቸዋል። ጥራት እንደጎደላቸው ትዝታው ስላሳያችሁ ነው።
ጥራት እንደጎደላቸው ኤርሚያስ እዚህ ያሉ ወንድሞች እናቶቼ ሌሎችም ስላሳያችሁ ነው። መቼም እኛ ከኦርቶዶክስ ክብርና ዝናን አንፈልግም እንጂ የወርቅ ማርዳ ለኛ ነበር ማሰር የነበረባት ኦርቶዶክስ። ባለውለቶቿ ነን። ተሐድሶአውያንና ወንጌላውያን ባለውለታዎቿ ናቸው። ቢያቁ እነዚህ ሁሉ ቁልል መጽሐፍ እዚህ ጋር እንደ ጣራ ተቆልለው ከመጽሐፍ ቅዱስ ውጭ በሙሉ የራሳችሁ መጽሐፍ ነው። ያለዚህ እዚህ ጥቂት ስሬ እንኳን የቆለልኩት ማለት ነው። እዚህ ጠረጴዛ ላይ ያለ ጠዋትና ማታ አንብቤው በረከት የማገኝበት እንዳይመስልህ። ውስጡ የተጻፈ አንድ ማዕት እንኳን እኔ ራሳቸው ኦርቶዶክሳውያን ያፈሩበት የእርግማን ቃል ነው ላው ላይ የተጻፈው አብዛኛው። በራሳችሁ መጽሐፍቶች ገልጠው ባሳየ ትዝታው ይከሰስ ብላችሁ ስላላችሁ ትዝታው ስለተከሰሰ የሆነ ሰንበዲ ኤርሚያስ ወይ እንትና ፈርቶ ወንጌል ከመናገር የሚቆጠም መስሏችሁ ከሆነ በጣም ተታላችኋል። የእግዚአብሔር ጊዜ ሲደርስ ስንሄድ እኛም እንከሰሳለን ተራችንን ማለት ነው። እውነቴን ነው የምልህ። ወደ ሀገራችን ለመግባት ይሄንን ስላወራችሁ አትገቡም ብሎ የሚል ህግ የለም። እናንተ የእስልምና ሃይማኖት ላይ ገብታችሁ እነ ማናቸው እነፎይ እስልምና ሃይማኖት ላይ ገብቶ ሐዲሳትና ቁርአንን ገልጦ ሲያሳይ የተጻፈውን ያነበበው እያላችሁ ስትከልሉ ነበር። እናንተ ቤት ግን የተጻፈ እኛ ጋር የተጻፈ ካለ አውጣና የጴንጤን ጉድ ዘርግፈው እረዳለሁ። በእውነት ዶክተርም ይረዳል። እያንዳንዳችን ዳጊበል ማናችንም አክሊለ እኮ ሞክሮ እኮ ነበር። እኛም እናውጣው እንደ ጴንጤን የተጻፈውን ጉድ አለ አውጣው። መድኃኔ ዓለም ክርስቶስ ምስክሬ ነው። አውጣ። የኔ አባቶች የኔ ፓስተሮች ሲጀምር እንዲህ አይነት ኮተታ አይጽፉ የለም። በቃል ኪዳናቸው በእንትና ምንም ቢባል ቃል ኪዳን የለም። አንድ ቃል ኪዳን አለ። እግዚአብሔር በልጁ በክርስቶስ ኢየሱስ ዓለሙን ሁሉ ሊያድን ቀራንዮ ኮረብታ ላይ በገዛ ደሙ በእግዚአብሔር ልጅ ደም የተመረቀ አዲስ ኪዳን አለን። በተመረቀልን በአዲስና በሕያው መንገድ በኢየሱስ ደም የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። የሚያምን ሁሉ የዘላለም ሕይወት ይወርሳል። ይገርማችኋል። ለፓስተር እንትና ጌታ ተገልጦለት ቃል ኪዳን ገባለት። የፓስተሩ መቃብር ያሳመ በፓስተሩ ስም ገድል የጻፈ ያጻፈ 22 ትውልዱ ይማራል። እንዲህ አይነት ኮተት እኛ ቤት የለም፣ ለዘላለምም አይኖርም። እውነቴን ነው የምልህ። እኔ እዛ ቸርች ውስጥ ብኖር በአንድ እግሩ ነው የማቆመው እንደዚህ ብሎ የጻፈ ፓስተር ቢኖር። እውነቴን ነው የምልህ። ጴንጤ ጋር እንዲህ አይነት ቀልድ የለም ወንድምዬ፣ እንዲህ ብሎ ቀልድ የለም። በይሉንታ የሚሰማ ጴንጤ የለም። እስኪ ቼክ ለማድረግ ከፈለጋችሁ ሂዱና ቸርቾቻችንን እዩ። እሁድ ተሰብስበን በጌታ በኢየሱስም ብሎ ጉባኤ ከፍቶ ይኸውላችሁ እናታችን እንትና የሚባሉ እናት ነበሩ እና በተጸነሱበት ቀን ጌታ ቃል ኪዳን ገብቶላቸው በሳቸው ቃል ኪዳን የተማጸነና የተመጻጸነ የሚባል እንቶ ፈንቶ ወሬ መድረካችን ላይ አይወራም። ኮርብ ይምር የትኛው ጴንጤ መድረክ ላይ ሂድ አይወራም። የሚያወራ ከሆነ አንቀን እናወርደዋለን ከመድረክ ማለት ነው። የእግዚአብሔርን ቃል ቁጭ ብሎ እንዲያነብ አሁን ስለእንትና ሊያወራን አይደለም የመጣው። አንድ ጌታ ለዚህ የሚነገርለት ሞቱና ትንሣኤው ብለው ማዳኝነቱ ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ ተስፋ፣ ሌላ ቤዛ አለ ብሎ የሚሰብክ ፓስተር፣ ወንጌላዊ፣ ነብይ ካለ ያው ጌታ ቅዱስ እግዚአብሔር ምስክር ነው አልኩ። ያወርዱታል። እዛ ያሉት ማይኩን ነው ሄደው የሚቀበሉት። እረፍት አድርግ ሂድና ጸልይ፣ ወደ ጓሮ ሂድና ምክር ካውንስል ይሰጡታል። ከየት ነው የተማርከው ነው ብሎ የሚሉ እንደዚህ አይነት ትምህርት ከየት ነው ያመጣው ነው ብሎ የሚሉ እኔ ምልክ ከየት ነው የተማርከው ይሄን ትምህርት ነው ተብሎ የሚጠየቀው። የመድረክ ላይ ሰባኪ ነኝ እኔም በአገሬም ሳለው አሁንም ባለውበት ቤተክርስቲያን ከየት ነው ያመጣው ነው የምትባለው። እንግዲህ ወገኖቼ ፓስተር እንትና የተጸነሰበት
የሚባል ነገር የለም። ይጸነሱ 10 ጊዜ ይወለዱ። እናታቸው መድረክ ላይ አመጣት ወለዳቸው። አሁን ስለ ፓስተር እንትና መወለድ አይደለም ሊነግረን የመጣው። የተወለደው የአብ ልጅ ኢየሱስ የቤተ ክርስቲያን ራስ የሆነውን ጌታ እሱን ይሰብከናል። ካልሰበከስ ዳርያስ እንለዋለን። ወጣ ዞር በል። በደም የተገዛ ህዝብ ላይ አይቀልድም። የነብይ እንትና ጥፍሩ ተነቀለ፣ የራሱ ጉዳይ። ለወንጌል አገልግሎት ሄዶ ነው። እሰየው፣ ጌታ ይባረክ። ታዲያ ዋጋውን በሰማይ ያገኛላ። እና ዋት እኔ ምን ታዲያ ዘማሪ ዳጊ ወላይታ ሀገር ሄዶ ሊዘምር ሲል እሾህ ወጋው ተብሎ ይባል እና አልተነቀለለትም? እሾሁ ነው ምን ነው አልተነቀለለትም እንዴ? ታዲያ ወደ ሆስፒታል ነው ሰዳዋ ነው ይባለው። ወይ እንነቅልለታለን ወደ ሆስፒታል ሄዶ ይነቅሉለታል። እና በሾሁ መወጋት በዘማሪ ዳጊ ሾህ መወጋት ምክንያት ቤዛ ሆናችሁ አምላኬ እሾህ ወጋው ትለኛለህ እንዴ? እሺ እሾህ ወግቶት ሊሆን ይችላል። አገልግሎት ሲሄድ ምንም አይወጋህ አለ። እዚሁ እናንተ በነገር የተወጉን የለ እንዴ? በምላስ እነ ምላስ ረጅሙ እና እሾህ ወግቷቸው ዘማሪ ዳግማዊ ጥላሁን እሾህ ወጋቸው ከዕለታት አንድ ቀን ወደ ወላይታ ለአገልግሎት ሲሄዱ ተብሎ ከዛ ገድል ስንጽፍ ይታይ የዘማሪ ዳግማዊ ጥላሁን በረከቱ ይደርባችሁ ተብሎ ሲባል በጌታ በኢየሱስ እንዲህ አይነት ወሬ ሁለተኛ እንዳወጣወራ ነው ብሎ የሚለው ፓስተሩ ራሱ አይኑ ተጎልጉሎ ነው የሚወጣው። እንደዚህ አይነት ነገር ብታወራ እውነቴን የምልህ ሙሉ ወንጌል ሂድ ቼክ አድርግ። መሰረተ ክርስቶስ ቃል የትኛው ፓስተሩ ከንዴት የተነሳ አይኑ ተጎልጉሎብህ ለሊት ሁሉ በእንቅልፍ እስክትባንን ድረስ አይኑን አፍጥጦ ከየት ነው ያመጣው? እንዲህ አይነት ትምህርት ነው የሚል። ምክንያቱስ በዘማሪ ዳጊ ሾህ መወጋት በዶክተር ሻኦል እንቅፋት መመታት ምክንያት ደማቸው ፈሷልና ደማቸው የነጠበበት ቦታ ላይ ቅድስት ኩላዊት ቤተክርስቲያንን ተወኝ ወንድምዬ። እሺ እነ ጴጥሮስም ተዘቅዝቀው ተሰቅለዋል። እሾህ ወጋው ትላለህ እንዴ? ጳውሎስ ማለት የመከራ ዝናብ የዘነበበት ሐዋርያ አለ። ከኢየሩሳሌም እስከ ኤልዋሪቆ ድረስ እንዲህ የእንትና ጥፍራቸው የዘርአ ብሩክ ጥፍራቸው የጥፍራቸው በረከት ይደርብነ። ይሄ ጥፍራም ትውልድ ሁሉ ማለት ነው። የጥፍራቸው በረከት ይደርባችሁ። ጥፍር ትላለች የኔ እናት። በእውነት ጥፍር እመን። ጸጉራቸውን ብትይዘው የጸጉራቸውን ዘለላ ብትይዝ ከሰውነታቸው ላይ የተላጩት ያው ጸጉር የት ቦታ እንደሚገኝ ታውቃላችሁ። በሰውነት አካላችን ላይ ይሰማሻል ማንሽ እህትዬ። አንቺ ጸጉር ፍለጋ ኢየሱስ ጌታ ነው ተብሎ አዲስ አበባ ሲነገርሽ እምቢ ብለሽ ጢስ አባይ ትሄጃለሽ። የዘርአ ብሩክ ገዳሙ እዛ ነው ያለው። ምን ፍለጋ? ጥፍርና ጸጉር ከሰውነታቸው አካል ላይ የተላጨ ማለት ነው። ከብብቱም ከብሽሽቱም ከብልቱም ስር ጭምር የተላጨ። እውነቱን ነው የምነግርህ፣ በግልጽ ነው የምነግርህ። እና ፍለጋ ማለት ነው አንድ ኦርቶዶክሳዊ የዘርአ ብሩክን ጥፍር ፍለጋ እና ጸጉር ፍለጋ የት ተጻፈ? የት ትደብቁት? ይህን ጠፍር ይዘህ 22 ትውልድህ ይማርልሃል ይላል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ጥፍርና ጸጉር አተላ እጣቢ ጌታ ኢየሱስ ክርስቶስ ምስክሬ ነው። እጣቢ ጠጥታችሁ ትጸድቃላችሁ ብሎ የሚል የጋኑ ነው የድስቱን ብለህ አትጠይቀኝ። የተገኘውን እጣቢ የተጻፈ መጽሐፋችሁ ላይ ሂድና እጣቢ ጠጥተህ ትጸድቃለህ ብሎ ያሉህን እነዚህ ነውረኛ አባቶችን ስርዓት አስይዝ። በመጀመሪያ አንተ የክቡር የክርስቶስ ኢየሱስ ደም ፈሶልህ ሳለ የልጁ የኢየሱስ ክርስቶስ ቅዱስ ሥጋ ተተልትሎልህ ሳለ ደሙና ሥጋው አልበቃ ብሎህ የአብ ልጅ አልበቃ ብሎህ አንዴ ጥፍር፣ አንዴ አተላ፣ አንዴ ጣቢ፣ አንዴ ጸጉር፣ አንዴ እንትን ፈልግ ብሎ ሲል ችኳንታ ተከራይተህ
ሰሜን ሸዋን፣ ትግራይን፣ ጎንደርን፣ ጎጃምን፣ ሸዋን፣ ኦሮሚያ ክልል ብቻ የትኛውም ቦታ ላይ ቦረዳ፣ ደቡብ ወላይታ ውስጥ ማለት ነው ስትኳትን ትኖራለህ። እጣቢ እውነቴን እኮ ብዬ እኔ የሥላሴ ባሪያ እጣቢ ጠጥተህ ትድናለህ ትጸድቃለህ ብሎ የሚል ትምህርት የትኛው ሐዋርያ ነው እንደዛ ያለው? ጽድቅ እጣቢ በመጠጣት ነው ይገኛል ብሎ ያለው ቅዱስ ጳውሎስ? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ይህ የእግዚአብሔር ጽድቅ በኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ ነው ይላል። በኢየሱስ ክርስቶስ ስታምን ነው የእግዚአብሔር ጽድቅ ለአንተም ይሆንልህ። በኢየሱስ ክርስቶስ የሚያምኑትን ነው እግዚአብሔር በጸጋው ሊያጸድቅ በጎ ፍቃዱ የሆነው። ይሄንን እውነት ጥሎ እጣቢ ጠጣና ትጸድቃለህ ይልሃል መጽሐፋችሁ። አንድ መምህር ጥራ እፊት አይቆምም። ውሸትህና ኤርሚያስ በሎ የሚል የሚያስተባብል ሰው ካለ ይግባ ገስት ላይ ሰማይ ምድር ይስማ። አንድ እጣቢ ጠጥታችሁ ትጸድቃለህ አተላ ልሰ ትጸድቃለህ ይልሃል። ቃል በቃል የተጻፈ ደረትን ነፍታ አንተ ስለ አተላና ስለ ጸጉር ስለ ጥፍር የሚናገር ትውከት የሰው ትውከት ወንድሞቼ ናቶቼ ድርሳነ መድኃኔ ዓለም ወገድለ መባሃ ጽዮን ላይ የሰው ትውከት ቮሚት ስለ መብላት ስለ መላስ ይናገራል መጽሐፋችሁ። የሰውን ደም ስለ መጠጣት ይናገራል መጽሐፋችሁ። እግሩን ጠባው ይላል፣ የሰውየውን ደም ጠባው ይላል። ለሚጠይቀኝ ሁሉ አንድዬ አዘጋጅቶኛል አልኩ። በራሳችሁ መጽሐፍቶችን በመጽሐፍ ቅዱስ ግባና ሞክራኝ በእውቀት ከሆነ ማለት ነው።